የቆምቆም ስፍራ የተቀደሰ ነውና የእግርን ጫማ ምን በል ሙሴ ያን ስፍራ ብዙ ጊዜ የረገጠው ስፍራ ነው አንድ ቀን የተቀደሰ ነው ተብሎ አያውቅም የእግዚአብሔር መገኘት ስፍራው ሲከበው በዚያ ቦታ እግዚአብሔር መሽተት ሲጀምር እግዚአብሔር እንደዚህ ያለው ሙሴ እኔ የምሸትበት ስፍራ ነው ሙሴ አለ ወይ የእግርን ጫማ አውልቅ ሙሴን እያለ ያለው እግዚአብሔር ምንድነው ስርዓትን አውልቅ ፍርሃትን አውልቅ ከግብጽ ይዘህ የወጣውን የሞት ፍርሃት አውልቅ እዚህ ቤት ያለው የባርነት መልክን አውልቅ እና እኔ ግን አንተ ላከብር መጥቻለሁ እግዚአብሔር የተገኘ ሰው ይቀየራል ወገኖቼ ከዘፍጥረት እስከ ራእይ ብንተነትን እግዚአብሔር ካልተገኘ ከስረና ኤችአይቪ ቢፈወስ ካንሰር ቢነቀል ሽባ ቢተረተር እግዚአብሔር ካልተገኘ ከስረና ዛሬ አንድ ነገር ነው ምለው በአገልግሎታችሁ ላይ በህይወታችሁ ላይ በቢዝነሳችሁ ላይ በትዳራችሁ ላይ ያላችሁ ነገር ላይ እግዚአብሔር ይገኝባል ሙሴ ንግግር ርቦታል ሙሴ መወያየት አምሮታል ርቦታል እግዚአብሔር ደግሞ የሚያወራው ሰው እየፈለገ ነው ሁለት የሚፈላለጉ የተገናኙበት ቀን ነው ሁለት የተራቡ የተገኙበት ቀን ነው እኔ እንደዚህ ልበላችሁ እግዚአብሔር ይገኝላችሁ ስፍራ ላይ የሚገርመው ነገር እግዚአብሔር አምላክ ሙሴን ከጠራው በኋላ ሙሴ አለው የቆምቆም ስፍራ የተቀደሰ ነውና የእግርን ጫማ ምን በል ቦታውን የቀደሰው የእግዚአብሔር መገኘት ነው ተቃላች ቦታው ለውጥ ያገኘው የእግዚአብሔር መገኘት ነው እኛም ህይወታችን የተቀየረው እግዚአብሔር የተቀኘቀን እናንተ ሰዎች ሙሴ ያን ስፍራ ብዙ ጊዜ የረገጠው ስፍራ ነው አንድ ቀን የተቀደሰ ነው ተብሎ አያውቅም ግን ቅዱስ የሆነው እግዚአብሔር መጥቶ የእግዚአብሔር መገኘት ስፍራው ሲከበው በዚያ ቦታ እግዚአብሔር መሽተት ሲጀምር እግዚአብሔር እንደዚህ ያለው ሙሴ እኔ የምሸትበት ስፍራ ነው እኔ የተገኘውበት ቦታ ነው አለ የኔ ድምጽ ያለበት ስፍራ ነው ሙሴ አለ ወይ የእግርን ጫማ አውልቅ ሙሴን እያለ ያለው እግዚአብሔር ምንድነው ስርዓትን አውልቅ ፍርሃትን አውልቅ ከግብጽ ይዘህ የወጣውን የሞት ፍርሃት አውልቅ እዚህ ቤት ያለው የባርነት መልክን አውልቅ እና እኔ ግን አንተ ላከብር መጥቻለሁ ዛሬ አላውቅም በዚህ ማለዳ አንድን ሰው እግዚአብሔር ጫማ አይደለም እግዚአብሔር ልብስና ጫማ የማስወለቅ ፕሮግራም አይደለም ሙሴ ጋር ይዞ የመጣው የህይወት ለውጥ የአድራሻ ለውጥ የጠረን ለውጥ የንግግር ለውጥ የእይታ ለውጥ የከፍታ ለውጥ ዛሬ አላውቅም በዚህ ማለዳ ለአንድ ሰው እግዚአብሔር ከፍታ ይሰጣል አላውቅም ለአንድ ሰው እግዚአብሔር አምላክ ልብሱን አይደለም ጠረኑን የሚቀይር ለሰዋል እናንተ ሰዎች ሙሴ የተገኘበት ቦታ እግዚአብሔር የተገኘበት ቦታው ነው ሙሴ የተገኘበት ቦታ እግዚአብሔር የተገኘበት ቦታ እግዚአብሔር የተገኘ ሰው ይቀየራል እናንተ ሰው በጉባኤያችን መካከል እግዚአብሔር ካልተገኘ ኪሳራ ነው በአገልግሎታችን ላይ እግዚአብሔር ካልተገኘ ውርቀት ነው በዝማሪያችን መካከል ሙዚቃ ደምቆ ጭፈራ ሞልቶ ላበላብ ሆነን እግዚአብሔር ካልተገኘ ከስረናል ወገኖቼ ከዘፍጥረት እስከ ራእይ ብንተነትን እግዚአብሔር ካልተገኘ ከስረናል እናንተ ሰዎች ኤችአይቪ ቢፈወስ ካንሰር ቢነቀል ሽባ ቢተረተር እግዚአብሔር ካልተገኘ ከስረናል ወገኖቼ ምንም ሳይሆን እግዚአብሔር ከተገኘ አትርፈናል ዛሬ አንድ ነገር ነው ምለው በአገልግሎታችሁ ላይ በህይወታችሁ ላይ በቢዝነሳችሁ ላይ በትዳራችሁ ላይ ያላችሁ ነገር ላይ እግዚአብሔር ይገኝ ባካችሁ አሜን ነው ወይ አጠገብ ያለው ነካ አርገውና እግዚአብሔር ይገኝልህ በለው ባክህ ለተሰው እግዚአብሔር ሲገኝ የመጀመሪያው ለውጥ የሚሆነው የእይታ ለውጥ ነው ታውቃላችሁ ሙሴ አግብቷል ሚስት አለው ልጅ አለው ግን እረፍት የለውም ሙሴ ማረፍ አልቻለም
እግዚአብሔር ሲመጣ ሙሴ አረፈ። ከዛ ቁጭ አለ። ሙሴ አለው የሕዝቤን የእስራኤል ልጆች ጩኸት ሰምቻለሁ። እግዚአብሔር የሚሰማውን ሰው ፈልጓል። ሙሴ ደግሞ የሚያናግረውን አጥቷል። ታውቃላችሁ ሙሴ ንግግር ርቦታል። ሙሴ መወያየት አምሮታል፣ ርቦታል። እግዚአብሔር ደግሞ የሚያወራው ሰው እየፈለገ ነው። ሁለት የሚፈላለጉ የተገናኙበት ቀን ነው። ሁለት የተራቡ የተቀኙበት ቀን ነው። እኔ እንደዚህ ልበላችሁ እግዚአብሔር ይገኝላችሁ። አሉ ባዳሃባ እናንተ ሰዎች ትንቢት ተናግረን እግዚአብሔር ከሌለ ምን እናደርጋለን? አንዳንድ ጊዜ ሰዎች ጌታ ሆይ እኔን ሻማ አድርገኝ፣ በጌታ በኢየሱስ ስም እኔን ሻማ አታድርገኝ። ሻማ እየጨሰ እየቀለጠ የሚጠፋ ነው። እግዚአብሔር አንተ ሻማ አይደለም አንተ የዓለም ብርሃን ነህ ብሏል። እናንተ ሰዎች ባቋራጭ አድገ አያምርብህም። በዚህም ብትሄድ እግዚአብሔር መልሶ ያመጣል። በዚህ ከሄድክ ግን ነገርህን ያሳምራል። ዛሬ ማለዳ እንደዚህ ነው። ሙሴ ላመነበት ዓላማ ነው የቆረጠው። ሙሴ እንደዚህ ያለ እኮ እኔ አይደለም መጽሐፍ ቅዱስ ነው። የፈርዖን ልጅ ከመባል ይልቃል ከእግዚአብሔር ሕዝብ ጋር መከራን መረጠ። ሕዝብ ለግብጽ ካለው ታውቃለህ በፈርዖን ቤት የንጉስ ልጅ ከመባል ይልቅ ከእግዚአብሔር ሕዝብ ጋር መከራን መረጠልና ብድራቱንም ይላል ትኩር ብሎ ተመልክቶ ነበር። አያችሁ ሙሴ የሚኖር ህይወት እግዚአብሔር የሰጠው የቆረጠ ቀን። ዛሬ ማለዳ ወስኖ የመጣ ሰው አለ። ወስኖ የመጣ ሰው አለ። ለዛ ሰው መልእክት አለ። እግዚአብሔር አምላክ የእንደገና አምላክ ነው። እግዚአብሔር አምላክ እንደገና ምዕራፋችሁን ይቀይራል። እስኪ አጠገብ ያለው ነካ አድርገውና እግዚአብሔር የእንደገና አምላክ ነው በለው። እስኪ እንዴት ድምጻችሁ እንደሚያምር ድገሙ ነው ነገሩ። እግዚአብሔር የእንደገና አምላክ ነው በለው። እናንተ ሰዎች ቸርች መጥቶ ተሳክቶላቸው እግዚአብሔርና የእግዚአብሔርን ቤት ጥለው ሄዱ ሰዎች የሉም? ምን ሆናቸዋል? እግዚአብሔር ስኬት ሰጥቷቸው፣ እግዚአብሔር ሞገስ ሰጥቷቸው፣ እግዚአብሔር ከፍታ ሰጥቷቸው፣ እግዚአብሔር በሰጣቸው ሞገስና ከፍታ በረከት እግዚአብሔርን ጥሎ ሄዱ ሰዎች አሉ። አንዳንድ ጊዜ ለምን ከለከለኝ ካልክ እያኖረ ነው፣ እያስተማረ ነው እንጂ የገደለ አይደለም። ዛሬ እንደዚህ ልበላችሁ በጌታ በኢየሱስ ክርስቶስም የእንደገና አምላክ ወደ ቤታችሁ ይመጣል። አላውቅም አጠገብ ያለው ነካ አድርገውና የእንደገና አምላክ ወደ ቤት ይመጣል በለው። ነካ አድርገው የእንደገና አምላክ ወደ ህይወት ይመጣል በለው። እስኪ ከዛ በደንብ ስሙኝ። በዚህ ስፍራ ላይ እግዚአብሔር አምላክ ጫማውን አይደለም ልብሱን አይደለም የሚያስወለቀው፣ እይታውን ነው የቀየረለት። እይታው በተቀየረ ጊዜ እንደዚህ ያለው በትርህን ጣል አለው። እይታ ካልተቀየረ በስተቀር እግዚአብሔር ወደ ልምምዱ ያመጣ። እግዚአብሔር ወደ ክብሩ ወደሚያሳየው ተአምራት ያመጣ። ስለዚህ እይታው ሲቀየር በትርህን ጣል አለው። እስከዛ ድረስ በትር ጣል አላለው። በትሩን በጣለ ጊዜ ይላል በትሪቱ ምን ሆነ ይችላል? እባብ ሆነ ይችላል። ሙሴ በደነገጠ ጊዜ ቆይ አለው። ለምን? ሙሴ በግብጽ ምድር የሚያውቀው የእባብ አምላክ አለ። የግብጽ አንዱ አምላክ እባብ ነው። እግዚአብሔር እንደዚህ ያለው ማለማመድ ከነሱ ከፍታ ነው። የነሱ የመጨረሻ ከፍታ ያንተ የአገልግሎት መጀመሪያ ነው። አላዳሃባራሃዳባ ሴላፍራዳ ዛሬ አላውቅም የሟርተኞች የመጨረሻው ጥግ ላንተ የአገልግሎት መክፈቻ ይሆናል። ወይኔ አልገባችሁም? ታውቃላችሁ እግዚአብሔር የልምምዳቸው ከፍታ አለን የሚሉት ዋና ከፍታቸው ላይ ልምምድ አስጀመረው። አንዳንድ ሰዎች አልገባችሁም እንጂ እግዚአብሔር እያለማመዳቸው ያለው የነሱ የመጨረሻ ዴስቲኒ ነው። ዛሬ ባካችሁ ለአንድ ሰው ልተንብይ በጌታ በኢየሱስ አንተ ስትጀምር የነሱ የመጨረሻ ከፍታ ያንተ የመጀመሪያ በር ይሆናል። አጠገብ ያለው ነካ አድርገውና የነሱ የድል መጨረሻ በለው ባክህ ያንተ የመጀመሪያ ይሆናል በለው። ወይ መለማመጃክ ይሆናል በለው ባክህ። አሜን ነው ወይ?
የነሱ በቃ የድል መጨረሻ ያሉበት ቦታ እግዚአብሔር መጣና የነሱ ከፍታ የነሱ ድል የነሱ ዕውቀት የነሱ ችሎታ የነሱ አምላክ የሚታወቀው የጥበባቸው መጀመሪያ መጨረሻ ላይ ያመጣውና እግዚአብሔር እዚህ ትጀምራለህ። አንዳንድ ሰዎች እግዚአብሔር ያወረዳችሁ የነሱ ከፍታ የመጨረሻ ያንተ የመጀመሪያ ዝቅታ ነው። ባካችሁ ልባርካችሁ ማጁቫ ሃዳ ባሺካ እመኑኝ እነሱ የተለማመዱት የልምምዳቸው መጨረሻ ያንተ ግን የአገልግሎት መክፈቻ በር ይሆናል። በጣም መጽሐፍ ቅዱስ ሲናገር እዛ ጋር ያዛለው በያዘ ጊዜ ላይ በትሪቷ ተመልሳ በትሮ ነች እባብ የነበረችው ዋው ሲል ግዳለ እጄን አምጣለው። ይሄ ደግሞ ለግብጻውያን አይደለም ማለት ይሄ ለእስራኤላውያን ነው አለ። ይሄ ለእስራኤላውያን እግዚአብሔር ሲቆጣ እስራኤላውያንን በለምጽ ነው የሚመታው። ስለዚህ እጄን ብብቱ ውስጥ ከተታለው አርጎ ላጥ ሲያደርግ ቆዳው ተቀይሮ ነበር። አትደንግጣለው እኔ እግዚአብሔር ቆዳም ቀይራለሁ መልክም ቀይራለሁ ጠረንም ቀይራለሁ ቋንቋም ቀይራለሁ ካልቸርም ቀይራለሁ መልሶ ሲከተው እንደዚህ ያለ ከዚህ በኋላ ያንተ ህይወት ከግብጽ የነበረው ከቡራቡሬነት ወደ ተአምራት ከትቻለሁ። ዛሬ አላውቅም አንድ ሰው ከኪሳራ ምዕራፍ እግዚአብሔር ወደ አየለት ከፍታ ሽግግር ያደርጋል። እግዚአብሔር ተአምራት አለማመደው ለሙሴ ድምጹን አለማመደው እግዚአብሔር አብሮነቱን አለማመደው ከእግዚአብሔር ጋር እንዴት ኮንቨርሴሽን ማድረግ እንዳለበት እግዚአብሔር አስተማረው። እናንተ ሰዎች አባት ልጁን እኮ ነው እንዴት ማውራት እንዳለበት እንዴት መራመድ እንዳለበት እንዴት መሄድ እንዳለበት መች መሄድ እንዳለበት አባት ነው ለልጁ የሚያስተምረው እንጂ ልጅ ለአባቱ አያስተምርም። እግዚአብሔር የዛን ቀን ሙሴን አንድ ነገር ማስተማር ጀመረው። የኔን ድምጽ ለያለው የኔ ድምጽ እንደዚህ ነው አለ። በግብጽ ምድር ላይ ኮፒዎች አሉ አለ። የነሱን ሰምተ እንዳትሰማ አሁን ከኔ ጋር አውራለሁ። እግዚአብሔር ካወራው በኋላ እንደዚህ ያለ አሁን ወደ ፈርዖን ልካለሁ አለ። ታውቃለህ የተአምራቶች ሁሉ ነገር አስተምሮት አብሮነቱን አስተምሮት እንዴት እንደመሰራ ሁሉ ነገር ከነገረው በኋላ አሁን ወደ ግብጽ ልካለሁ አለ። ወደ ፈርዖን ልካለሁ። ለምን እንደዚህ ትሏል? ያመልከኝ ዘንድ ህዝቤ ልቀቅ ይላል እግዚአብሔር ሲል እኔ መናገር አልችልም አለ። ኮልታፋ ነኝ አፈትብ ነኝ አለ። እግዚአብሔር ታውቃለህ ከፈለገ ማለት ነው ያንተን ጥያቄ ይጥሏል። እግዚአብሔር ብቻ ይፈልግህ እንጂ እግዚአብሔር ብቻ ካንተ ጋር ፕሮግራም ይኑረው እንጂ የማንም ንግግር እግዚአብሔር የፈለገ ቀን ዋጋ ያጣል። ዛሬ እመኑኝ እዚህ የተገኘ ነው ማለት ነው ንግግራችን ስለወደዱ ሳይሆን ስለመረጠን። ልባርካችሁ በዚህ ማለዳ ለአንድ ሰው እንደዚህ ይላሉ ንግግርህን እየጠሉ ከዚህ በኋላ ግን አንተን መውደድ ይጀምራሉ። እስከ ዛሬ ጆሮ ያዙ ሰዎች ከዛሬ ጀምሮ ጆሮ መክፈት ይጀምራሉ። በደብዝሙን ይሄን ቦታ ተናገረ። ከዛ ሙሴ አይሆንም ሲል አዘጋጅሽላሉ አቀባበል ይደረግልሃል አሉ። ከዛ ሙሴ ብድግ ብሎ ሲመጣ መጣና እንደሙና ከዛ የእስራኤል ሽማግሌዎቹን ጠራና አሁን እግዚአብሔር ነፃ ልትወጡ አዞ ልኮኛል መጥቻለሁ አሁን የምትወጡበት ጊዜ ነው በቃ ተዘጋጇል። ህዝቡ የስ ሲል ፈርዖን ሲገባ እግዚአብሔር ማን ነው አለ። ፈርዖን አንተ የምትለው እግዚአብሔር ራሱ ማን ነው? ተቀበለው እግዚአብሔር ማን ነው ሲባል ለሙሴ እግዚአብሔር እንዲህ ብሎታል እኔ ነኝ። ገና እኮ ጥያቄው ሳይመጣ እኮ ነው እግዚአብሔር ምን ልበላቸው ሲል ለፈርዖን የተላከ መልእክት አይደለም ይሄ ለእስራኤላውያን ልጆች ንገር የተባለ መልእክት ነው። ግን ፈርዖን ሲጠይቀው እንደዚህ ያለው እግዚአብሔር አጠገብ ያለው ነካ አድርጎና እንዲህ በለው እግዚአብሔር አይቀያየርም በለው። ንገረው እባክህ እግዚአብሔር አይለዋወጥም በለው። ጊዜ አይለውጠውም በለው እባክህ። ሁኔታ አይለውጠውም በለው እባክህ። ከዛ ሙሴ በዚህ መንገድ ሄደ ተጓዘ። ሙሴ ከእግዚአብሔር ጋር ተጓዘ። ሙሴ በብዙ ጎዳና ሄደ እየተጓዘ በብዙ ጥፋት በብዙ ድል በብዙ ክርክር በብዙ ጭቅጭቅ ዘጸአት መጽሐፍን ዘውልቁን መጽሐፍን ዘሌዋውያንን መጽሐፍን ስታዩ ዘውልቁ ላይ እንደዚህ ይላል። በጣም የሚገርመው ነገር ፍጥነታቸው ሊያቆም የባላም ባላቅን ጠራውና ርገምልኝ አለው። ተቃለ ህዝቡ እንዲቆም ህዝቡ አላወቀም በሜዳ ሰፍሮ ነበርና ይላል። በሜዳ ተንደላቆ ቁጭ ያለ ህዝብ ነው። እግዚአብሔር የሚያበላው ህዝብ ድሮ ባይንደላቀቅ ነው የሚገርመኝ። ጥሩ አጎት ያለው ሰው ራሱ ይኮራል አይደለም? እግዚአብሔር አብሮት ያለ ሰው እግዚአብሔር አብሮ ያለ ህዝብ እንዴት ነው ማይኮራ? ጥሩ ገንዘብ ያለው አጎት ያለው ሰው ባለስልጣን አባቱ ዘመዱ የሆነ ሰው እንዴት ሆኖ እንደሜዳ አይታችኋል? ትራፊክ ማብራት ይጥሳል። እግዚአብሔር አብሮት ያለ እንዴት ዛቻ ይፈራል? እና ህዝቡ ተንደላቆ ነው የተቀመጠው በሜዳ ላይ ሰፍሮ ነበርና ይላል። ድንኳን አድርገው በሰው ከተማ በሰው ሀገር ላይ አንተ በኢየሱስ እንደዚህ ሰፍሮ መቀመጥ ከባድ ነው። በሰው ቤት እንግድነት ሄደ ሶፋ ላይ እግርን እንደዚህ አድርገህ እንደመቀመጥ ነው።
የእስራኤል ልጆች እንደዚህ ብሎ ሲቀመጡ አየና እንዲላል ፈራቸው ይላል። ከዛ ሊረግማቸው ጠራይልና በጣም ደስ የሚለው ቃል እንደዚህ ነው። እግዚአብሔርም አለ በአላምን ይሰማው ዘንድ አልወደደምና ይላል። አዱካ እግዚአብሔር ሲጠራቆ እንትናን እነ ሟርትን እነ ድግምትን እነ አስማትን እነ ተምችን እነ ኩኩባን እነ ምቀኛ እነ ሸረኛ እነ ቡዳን እነ ፈልፈላን እግዚአብሔር አይሰማ። ዛሬ እመኑኝ በእናንተ ላይ ከጀርባ የሚያሰሩትን እግዚአብሔር አይሰማቸው። ወይኔ አላውቅም ለአንድ ሰው በእናንተ ላይ የተሟረተ ሟርት አይሰራ። ወይኔ በእናንተ ላይ የተወረወረ ቀስት አይሰራ። እርግማኑን ይሰማ ዘንድ እግዚአብሔር አልወደደምና ይልና እርግማኑንም ይላል ለበረከት። ዛሬ ማለዳ ልባርካችሁ። ይኸው የእርግማን አፍ ያላቸው ሰዎች አንተ ጋር ሲመጡ እግዚአብሔር በበረከት ይቀይራል። እጆቻችሁን አንሱ። ለማንም ምንም ማድረግ የማይወዱ ሰዎች በዚህ ወር ለአንተ አምጥቶ ያስረክበዋል። አላውቅም ለማንም ቸርነት ማድረግ የማይወዱ ሰዎች፣ በጎነት ማድረግ የማይወዱ ሰዎች፣ መልካም ነገር አድርጎ የማያውቁ ሰዎች፣ በክፋትና በተንኮል የሚታወቁ ሰዎች በቅርብ ጊዜ ለአንተ ምስጋና ይዘው ይመጣሉ። እባክህ አጠገብ ያለው ነካርገውና እግዚአብሔር አይሰማቸውም በል እስኪ። በጌታ ንገረው እግዚአብሔር አይሰማቸውም በል እስኪ። ሟርተኞችን እግዚአብሔር፣ ደጋሚውን እግዚአብሔር፣ አስማተኛውን እግዚአብሔር፣ ጠንቋዩን እግዚአብሔር፣ እንድትሞት እንድትጨነግፍ እንድትቆም የሚሰራውን እግዚአብሔር። እመኑን የተቆፈረው ጉድጓድ እያለ አንተ ግን ትሻገራለህ። ወይኔ የተወራው ወሬ እያለ ላንተ ግን በር ይከፈታል። አላውቅም ዛሬ ለአንድ ሰው እግዚአብሔር ጠላቱን አይሰማለትም። እመኑኝ አንዳንድ ጸሎታችን የራሳችን ጸሎት ራሳችን የሚያቆም ጸሎት አለ። ዛሬ ማለዳ ግን እግዚአብሔር እሱንም አይሰማ። አጠገብ ያለው ነካርገውና እግዚአብሔር ጠላትን አይሰማም በል። እባክህ ንገረው እግዚአብሔር ከሳሽን አይሰማም በለው። እግዚአብሔር ሟርተኛውን አይሰማም በለው። ልተንብይባችሁ ወይ በሕክምና ዓለም ላይ በእናንተ ላይ የታወጀው አዋጅ እግዚአብሔር አይሰማ። አንተ ልትሰማ ትችላለህ፣ አንተ ልታዳምጥ ትችላለህ፣ አንተ ልትቀበል ትችላለህ። የታወጀብን አዋጅ እግዚአብሔር ለበረከት ቀይሮታል። እርግማኑን ይሰማ ዘንድ አልወደደምና። ታውቃላችሁ ምንድን ነው የሚለው? መስማት ነው የሚለው። እንዴት ደስ እንደሚል መስማት አልወደደም እግዚአብሔር። ደስ ይበላችሁ። በቃ አሁን በዚህ ማለዳ ልንገራችሁ ስላንተ ስላንተ ስላንቺ ስላንተ ስለናንተ የሚወራውን ነገር እግዚአብሔር አይሰማ። ስለናንተ የተቆፈረውን ጉድጓድ እግዚአብሔር አይቶት እንዳላየ አልፎታል። እግዚአብሔር ሊሰማ አልወደደም ማለት ምን ማለት እንደሆነ ልንገራችሁ። ትዝ ይላችኋል ቢታንያ ከተማ ላይ አንድ አልዓዛር የሚባል ሰው ሞቶ ኢየሱስ ከተቀበረ በኋላ ሲመጣ መጣችና እንደዚህ አለች፣ ይሸታል አለች። ይገማል ስትል ሊሰማት አልወደደምና የት ነው ያኖራችሁታል? ታውቃላችሁ የተቀበረ ነገራችሁን እግዚአብሔር የሚያወጣበት ጊዜ ደርሷል። ወይ ለአንዳንድ ሰው የተደበቀ እውነታቸው፣ ለአንዳንድ ሰው የተበላ በረከታቸው፣ ለአንዳንድ ሰው የተዋጠ ነገራቸው በዚህ ማለዳ እግዚአብሔር አምላክ ማስተፋት ይጀምራል። ወይኔ አላውቅም ለአንድ ሰው እናገራለሁ በዚህ ማለዳ እግዚአብሔር አምላክ የተዋጠ በረከታችሁን ያስተፋል። እባክህ አጠገብ ያለው ነካርጎና እግዚአብሔር አይሰማም በለው እባክህ። በጌታ እግዚአብሔር አይሰማም በለው እባክህ። ከሳሽህን ሟርተኛውን ደጋሚውን አስማተኛውን ምቀኛውን ቡዳውን ፈልፈላውን የጓደኛ ጠላትን እግዚአብሔር አምላክ በለው አይሰማው። ምን አይልም አይሰማው። እግዚአብሔር አይሰማም ማለት ሌላው ልንገራችሁ። ወንድሞቹም ይላል ዮሴፍን ያዙትልና ህልመኛው መጥቷል ዛሬ እንገለዋለን አምጥቶም ይላል በጉድጓድ ውስጥ ጣሉት። አሁንም እግዚአብሔር ጉድጓድ ውስጥ ዮሴፍ እንዲቆይ አልፈለገምና አልሰማቸው። አወጡት፣ ሸጡት። አሁንም እግዚአብሔር አልሰማቸው።
ወደ ጴጢፋራ ቤት ገባ አሁንም እዛ ቤት ቁጭ ብሎ ከራእዩ እንዲጎል እግዚአብሔር አልወደደምና አሁንም ዝም አለው እስር ቤት እንዲገባ አደረገው እስር ቤት እንዲቆይ ግን እግዚአብሔር አልፈለገ አዳሃባ መጨረሻው እዛ እንዲሆን እግዚአብሔር አልወደደም እመኑኝ አንዳንድ ሰዎች ዝቅታችሁ የክብራችሁ መጀመሪያ እንደሆነ ይግባችሁ እግዚአብሔር ሊሰማ ስላልወደደ አንድ ነገር አደረገ ለንጉሱ ህልም ሰጠ ትርጉም ደበቀ ታቃላችሁ ራእይ ሰጥቶ እግዚአብሔር ትርጉም ሰጠ ትርጉሙን እዚህ ጋር ከተተና ዮሴፍ የሚባል ሰው አይምሮስ ከተተ የገባችሁ የእናንተ ከፍታ በእግዚአብሔር ውስጥ ነው ያለው አጠገብ ያለው ነገር አድርጎና እግዚአብሔር ማንንም ስላንተ ጉዳይ አይሰማም በለው ባክ እግዚአብሔር ማንንም ስላንተ ጉዳይ አይሰማም ቢሰማ ኖሮማ 2 ቀንም አንቆምም ነበር 2 ሰዓትም አንቆምም ነበር ያበቃልን ነበር እናንተ ሰዎች እግዚአብሔር አልወደደም አልፈለገምና እንዲላል ይላል የአሕዛብ ንጉስ ይላል አዱካ ሀባሺ ደሃባ ታቃል የአሕዛብ ንጉስም ይላል በጣም የሚያሳዝነው ነገር እግሩም በብረት ደከመ ይልና ለአንገቱም ብረት ገባ እጆቹም ዛሉ ይልና የእግዚአብሔር ቃል እስኪመጣ ድረስ ግን ይላል እግዚአብሔር ፈተነው ይልና ከሆነ ምዕራፍ በኋላ ግን በጣም ደስ የሚለው ቃል ልንገራችሁ ዮሴፍንም ይላል ከእስር ቤት ከግዞት ቤት ይላል የአሕዛብ ንጉስ አስጠራው ይላል በዚህ ማለዳ እግዚአብሔር አምላክ የእንደገና በር የሚከፍትለት ሰው አለ አጃዳሃዳሃዳሃዳሃባሻሃባ እመኑን እኔ ማውራው እግዚአብሔር ቃል ነው ውርቀታችሁን የጠበቁ ሰዎች በቅርብ ጊዜ ለምስጋናችሁ ይሰበሰባሉ መጽሐፍ ቅዱስ ሲናገር እንደዚህ ይላል የዮሴፍን መድከም ሳይሆን የዮሴፍን መክበር ሰሙ አያችሁ እግዚአብሔር የእንደገና እድል አለው ነው ያልኳችሁ ያለው እንደገና ምን አልኩኝ እንደገና ይሰማ ምን አልኩኝ ባካችሁ እንደገና ዛሬ ለአንድ ሰው የእንደገና በር ይከፈታል አሜን አሜን ዛሬ ለአንድ ሰው የእንደገና ደጆች ይከፋፈታሉ አሜን አሜን በደንብ ስሙኝ እንዲላል እግዚአብሔር ለዮሴፍ የእንደገና በር ሲከፍትለት ተራበር አይደለም የከፍታ ከፈተለትና ሲታሰር አልሰሙም ሲራብ አልሰሙም ልብሱ ሲወልቅ አልሰሙም የመከራውን ምዕራፍ አልሰሙም በብረት የደከመውን አልሰሙም የክብሩን ቀን ሰሙ ዛሬ መልእክት አለ ውርደትን የጠበቁ ሰዎች በቅርብ ጊዜ ለምስጋና ይደወልላቸው አሜን አያላ ዳሃዲያ ሳካ ሐዘንህን ለጠበቁ ሰዎች የምስጋና ደውል ይደወልላቸዋል ወይኔ ማበዳችሁን ለጠበቁ ሰዎች የእልልታችሁ በር ይደወልላቸዋል እናንተ ሰዎች አንድ ነገር ስሙኝ የእንደገና ደጅ ይከፈትላችሁ አጠገብ ያለው ነካ አድርገውና ዝም ብለ ስማ በለው የእንደገና በር ይከፈታል በለው ይሄ የእንደገና በር በለው የማንም አይደለም በለው የማንም አይደለም የእግዚአብሔር በር ይባላል በለው የእግዚአብሔር በር ይባላል እናንተ ሰዎች ዝም ብላችሁ ስሙ አሁን እግዚአብሔር የእንደገና በር አለው ታላቅ እግዚአብሔር የእንደገና የከፍታ ደጅ አለው ለአንድ ሰው ዛሬ እግዚአብሔር አምላክ ብቻውን የሚዳኝለት ሰው አለ እግዚአብሔር ብቻውን እንደገና ነገሩን ውብ የሚያደርግለት አለ አሜን አሜን በጣም የሚገርመው ነገር ደስ የሚል ቃል ልንገራችሁ ከዚህ ምዕራፍ በኋላ ይሄን ምድር ካለፉ በኋላ እርግማኑን አልሰማም እግዚአብሔር ካለ በኋላ ብዙ ነገሮችን ካለፉ በኋላ ቁጥር 9 ጀምሮ እግዚአብሔር ጽላትን ጥፍ ሙሴን ለ40 ቀን ወደ ተራራ ጠራ እና ሙሴና እግዚአብሔር ማውራት ጀመሩ ሙሴና እግዚአብሔር መነጋገር ጀመሩ ሙሴ ለ40 ቀን ከእግዚአብሔር ጋር ቆየ ለ40 ቀን ከእግዚአብሔር ጋር ሲውል ሙሴ አይርበው ሙሴ አይጠማው እናንተ ሰዎች ሙሴ የልብስ ችግር አይደለም ያለበት ከእግዚአብሔር ጋር ሲያወራ ሁሉ ረስቷል ሙሴ ከእግዚአብሔር ጋር ሲጫወት ሁሉ ረስቷል ለካ ከእግዚአብሔር ጋር ስትሆን ሁሉን ትረሳል አጠገብ ያለው ለካርጎ ከእግዚአብሔር ጋር ሲኮን ይረሳል በለው ከእግዚአብሔር ጋር ሲኮን ይረሳል እናንተ ሰዎች እግዚአብሔር ከሙሴ ጋር ማውራት ጀመረና በጽላቱ ላይ እግዚአብሔር ራሱ መጻፍ ጀመረ እግዚአብሔር ድንጋይ ቆረጠ
በጽላቱ ላይ እግዚአብሔር መጻፍ ጀመረ። 10ሩን ትእዛዛቶች ቀጥሎ ያለው ሲዝን እግዚአብሔር ለሙሴ አወራው። ይሄን ካወራው በኋላ ሙሴ ሲመጣ የእስራኤል ልጆች ክፉ ነገር እያደረጉ ትላንት ሙሴ ጥሏቸው የሄደ ቦታ ላይ የሉም። ትላንት ሙሴ ለጸሎት ሲሄድ ጥሎ የሄዳቸው ቦታ ከ40 ቀን በኋላ ህይወታቸው ተቀይሯል። ከ40 ቀን በኋላ ጣዖት ማምለክ ጀምሯል። ከጆሮቻቸው ላይ ጉትቻዎችን ፈቱ ይላል። ወርቆችን ሰበሰቡና ጥጃን ሰሩ ይላል። ይሄ ከግብጽ ያወጣን አምላክ ነው ብሎ በምድረ በዳ የመገባቸውን እግዚአብሔር የኤርትራን ባህር የከፈላቸውን መራራን ውሃ ያጣፈጠላቸው ተራብን ሲሉ እግዚአብሔር ስጋ ያበላቸውን እግዚአብሔር የት እንዳረደ ሳይታወቅ የት ቄራ እንዳረደ ሳይታወቅ ከ600,000 በላይ ለሆነ ህዝብ በአንድ ማለዳ በየቤታቸው ሉካንዳ የተከለውን እግዚአብሔር ረሱት። ለካ ህዝቡ ሙሴን እንጂ እግዚአብሔርን አያውቅም። ለካ ህዝቡ ሙሴን እንጂ እግዚአብሔርን አያውቅም። አሁን የኢትዮጵያ ህዝብ ይሄ ነው። ነብዩን እንጂ እግዚአብሔርን አያውቅም። ይሄን ቁርጥህን ስማ ከፈለክ ተቸኝ። ይሄ ነው እውነታው። ነብዩን ነው የምታውቀው፣ ፓስተሩን ነው የምታውቀው፣ ወንጌላዊውን ነው የምታውቀው፣ የሆነ ቲቪ ያለውን ነው የምታውቀው። እግዚአብሔርን ረስተኳል። እግዚአብሔርን ትቷል ህዝቡ። እግዚአብሔርን አልፈለገም። ሮብ ይመጣል፣ መርፌ ተወክቶ ይሄዳል። ማክሰኞ ዮናታን ጋር ይሄዳል፣ መርፌ ይወጋል። ከዛ ሐሙስ መስፍኔ ጋር ይሄዳል፣ ይወጋል። ሱሪዬ ጋር ይሄዳል፣ ይወጋል። ከዛ እሑድ ደግሞ ሞቢል ህይወት ብርሃን ይሄዳል፣ ይወጋል። ከዛ እሑድ እኛ ጋር ድጋሚ ይመጣና እንደገና ይታደስለታል። ህዝቡ ይወጋለታል እንጂ እግዚአብሔርን ረስቶታል። ተመላላሽ ታካሚዎች እንዴት ናችሁ? ከእግዚአብሔር ጋር እንደገና መስማማት ካልቻላችሁ እንደዚሁ ነው የምትሞቱት። ይሄን ግልጹን ልንገራችሁ። እውነት ሲነገር ያማል። ጠጣው። ኮሶ መድኃኒት ነው፣ ትላትል ይገላል። ይሄ ነው እውነታው። መርፌ ቢኒ አሁን ያለው ህዝብ ታውቃለህ፣ ሆስፒታል ላይ የተመላላሽ ታካሚዎች ይታወቃሉ። ሆስፒታል ላይ የተመላላሽ ታካሚ ዘበኛው አይከለክልም፣ ካርድም አይጠይቅም። ገና ስትመጣ ይላል ይታወቃል። ዶዙን ወስዶ ነው የሚሄደው። እና ጋቢ ባትለብስም ዝንጥ ብለህ ብትለብስ ተመላላሽ ታካሚ ከሆንክ ይታወቃል። ስትገባ ነርሶን ልብስን ወለቅ አድርግና ጠጥቅ። አሁን እዚህ ጋር መርፌ የሚወጋለት ህዝብ ነው የበዛው። እግዚአብሔር መርፌ ሊወጋቸው አይደለም የሚፈልገው፣ መርፌ ወጊል ያደርጋቸው ነው የሚፈልገው። ተመላላሽ ታካሚ ነው ህዝቡ። ለዚህ እኮ ነው ከነቢያት ጋር የሚጣለው። አንድ ጊዜ እግዚአብሔር እንደዚህ ያለ እስራኤል እኔን ረስተውኛል፣ ትተውኛል። እንዴ እነሱ እኮ እግዚአብሔር ነው እያሉ እኮ ነው። የእስራኤል አምላክ እግዚአብሔር ይባላል እያሉ ነው። ግን እግዚአብሔር እንደዚህ ያለ ህዝቤ እስራኤል አለ እኔ ረስተውኛል፣ ትተውኛል አለና እንደዚህ ያለ ታውቃለህ። አህያው አለ ወይም በሬ ጌታውን ያውቃል፣ ጋጡን ያውቃል። እስራኤል ግን አለ እኔ ረስተውኛል አለ። እኛ መርሳታችንን ረስተናል። እግዚአብሔርን ግን ከረሳን ቆይተናል። እውነት እናውራ። ቤታችሁ ላይ የድሮ ጸሎት አለ። ቤታችሁ ላይ የድሮ የጾም ጊዜ አለ። እንደ ድሮ ለእግዚአብሔር ፍርሃት አለ ውስጣችሁ ላይ የለም። ከዛ ሙሴ ሲመጣ ህዝቡ ረስቷል። በ40 ቀን እግዚአብሔርን ረስቶታል። በ40 ቀን እግዚአብሔርን ረስቶ ህዝቡ እየጨፈረ ነው እያለ ነው። አው የዘመኑ ነቢያቶች ጭፈራ ቤት ገብቶ እንደሚሉት ዘማሪዎቻችን ሄዶ እንደሚጨፍሩት እየጨፈሩ ሲሉ ሙሴ መጣን እንደዚህ ያለ እደረሽና አለና ውርውር ሲያደርግ ድምጽ ሲያደርግ እግዚአብሔር እንደዚህ ያለ ሙሴ እንዴት እኔ የሰጠውን እድል ታበላሻለህ? ተቃላች እግዚአብሔር ከህዝቡ ይልቅ ሙሴ ላይ ነው የተቆጣው። ለምን ቢባል እግዚአብሔር እንዲያገለግለው የጠራው ሙሴን እንጂ ህዝቡን አይደለም። እናንተ እድለኞች እኮ ናችሁ። እኛ ነን ፍርዱንም የምንጠጣት። ከዛ ሙሴ እግዚአብሔር የሰጠውን መንገድ ላይ ሲያበላሽ እግዚአብሔር የመጣውን ቁጣው እሳቱ ምናምን አየና እንደዚህ ይላል እንደገና ይገላቸው ዘንድ አልወደደምና ይላል። ሙሴ አለ ከእንጨት አዘጋጅ ከድንጋይም ጥረብ አለው። ቅድም እግዚአብሔር ነው ያዘጋጀው፣ አሁን ግን ሙሴ እንዲያዘጋጅ ተደረገ። የእንደገና እድል እግዚአብሔር ሊያጠፋው አልወደደም። እንደገና በምህረት መጣ። እኔ ጋር በምህረት መጥቷል። አንተ ቤት በምህረት መጥቷል። ዛሬ ለዛ ነው እንደገና እግዚአብሔር ወደ አንተ መጥቷል። አጠገብ ያለው እንዲህ በለው የእንደገና እድል አለክ በለው ባክህ። ንገረው የእንደገና እድል አለ በለው ባክህ። የእንደገና እድል አለ። ለካ እየተነበዩ መጥፋት አለ። ለካ ከእግዚአብሔር ጋር እያወሩ መጥፋት አለ።
ጨብሴ ሙሴ ከማን ጋር ነው ያወራው? ከእግዚአብሔር ጋር 40 ቀን ከማን ጋር ነው የቆየው? እግዚአብሔር ጋር 40 ደቂቃ መሰንበት አቃተው። 41 ደቂቃ እኮ ሙሴ 1 ደቂቃ መታገስ አቃተው። 1 ደቂቃ ከህዝቡ የተነሳ 1 ደቂቃ መታገስ ሲያቅተው የእግዚአብሔርን ትእዛዝ ሲመታው ንዳድ ሆኖ ህዝቡን በላውኩ። ግን እግዚአብሔር እንደገና መጣና ሙሴ እንደዚህ ያለው አበላሽተህም ቢሆን አለ እንደገና ወደ አንተ መጥቻለሁ። ዛሬ ማለዳ አበላሽቶ ለሄደ ሰው ጥሎ ለሄደ ሰው የሆነ ነገር ላበላሸ ሰው እግዚአብሔር እንደገና በእድል ይመጣል። እንደገና አላውቅም እንደገና የምህረት በር ለአንድ ሰው ይከፈታል። አሜን አሜን። እስኪ ቁጥር 10ን አንብበው ምን ይላል ጨብሴ? ቁጥር 10 እኔም እንደ ፊተኛው ጊዜ 40 ቀንና 40 ሌሊት በተራራ ላይ ተቀመጥኩኝ። እንዴትኛው? እንደ ፊተኛው ጊዜ ከማን ጋር ነው የቆየው? ከእግዚአብሔር ጋር። አሁንስ ከእግዚአብሔር ጋር። አሁን ብቻው ነው። አሁን ብቻው ነው። Yes. ቅድም ከእግዚአብሔር ጋር ነው። ቁጭ በል። ቅድም ከእግዚአብሔር ጋር ነው። ና ያለው እግዚአብሔር ነው። ውጣ ያለው እግዚአብሔር ነው። እናውራ ያለው እግዚአብሔር ነው። አሁን ግን ሙሴ ለብቻውን 40 ቀን ተቀመጠ። 40 ሌሊት በዛ ሰነበተ። እሺ ቀጥሎ ምን ይላል ባክህ? እንደዚህ ይላል እኔም እንደ ፊተኛው ጊዜ 40 ቀንና 40 ሌሊት በተራራ ላይ ተቀመጥኩ። እሺ እግዚአብሔርም በዚያ ጊዜ ደግሞ ሰማኝ ይላል። በየትኛው ጊዜ? በዚያን ጊዜ ደግሞ በስንተኛው ቀን? በ40ኛው ቀን ሁል ጊዜ የሚሰማው እግዚአብሔር፣ ሁል ጊዜ አለውልህ የሚለው እግዚአብሔር ሙሴን ለ39 ቀን ዝም አለው። ዝም ሲለው ሙሴ አሁንም አልወረደም። እግዚአብሔር ይችላል አለ። እግዚአብሔር ይመጣል አለ። ዛሬ አላውቅም፣ ዛሬ በዚህ ማለዳ የዘገየ ቢመስልህም በስፍራ ለጠበቀ ለአንድ ሰው እግዚአብሔር ይመጣል። አሜን። አልገባህም። እግዚአብሔር እንደገና ወደ አንድ ሰው ዛሬ ሊመጣ ነው። እናንተ ሰው ሙሴ የአንደኛው ቀን ላይ ጥሎ ቢሄድ ኖሮ 2ኛው ቀን ጥሎ ቢሄድ ኖሮ ሙሴ ግን ለ40 ቀን ጠበቀው። እንደ 40 ቀንና 40 ሌሊት እግዚአብሔር አንተ ዝም አለው። ትላንት ሙሴ ገና እኮ ሲጠጋ ሙሴን እኮ እግዚአብሔር ና ብሎት ማለት ነው። ድንኳኑን ራሱ እግዚአብሔር በደመና የሚከብለት ሙሴ እግዚአብሔር በዚህኛው ጊዜ ዝም አለው። 40 ቀንና 40 ቀን ጸጥ አለው። ከዛ ሙሴ እንዲህ ይላል በ40ኛው ቀን በዚያን ጊዜ ይላል አጁካ የመጨረሻ ቀን ምን አለው? በእናት ድገመው። በዚያ ጊዜ ደግሞ ሰማኝ። ምን አለኝ? በዚያ ጊዜ ደግሞ ሰማኝ። ምን ብሎ ደግሞ እንደገና እግዚአብሔር የሚሰማው ሰው እዚህ አለ። እንደገና እግዚአብሔር አብሮት ማውራት የሚጀምር ሰው፣ እግዚአብሔር ኃይሉን የሚያድስለት ሰው፣ እግዚአብሔር ትዳሩን የሚፈውስለት ሰው፣ እግዚአብሔር አገልግሎቱን የሚቀይርለት ሰው፣ እንደገና እግዚአብሔር ታሪካችሁን ይቀይራል። ምን አልከኝ? እንደገና የተዋቸው እግዚአብሔር የረሳቸው እግዚአብሔር ከሙሴ የተነሳ እግዚአብሔር ድምጽ ከልክሏል። ደግሞ ሰማኝ። ሰው መሄድ አልቻለም። ሰው የሚሄድበት ቀን እኮ ነው። 40 ቀን ከሙሴ የተነሳ ቁጭ አሉ። እውነት ነው። ቁጭ እግዚአብሔርም ዝም። እናንተ ሰዎች የእግዚአብሔር ዝምታ ያስፈራል። ሙሴ ግን እግዚአብሔር ዝም ቢለውም ጠበቀው። ማን ነው እግዚአብሔርን የሚጠብቅ? ማን ነው እግዚአብሔር እስኪመጣ ታገሳለሁ የሚል? ማን ነው እግዚአብሔር እስኪመጣ ድረስ እግዚአብሔርን እጠብቀዋለሁ የሚል? ዕንባቆም መጽሐፍ ምዕራፍ 3 እንሂድልኝ። ቁጥር 16 ጀምራ አንብብልኝ ፍጠን። ዕንባቆም ምዕራፍ 3 እናንተ ሰዎች እግዚአብሔርን መጠበቅ ራሱ መታደል ነው። እግዚአብሔርን መጠበቅ፣ እግዚአብሔር ዝም ብሎ እግዚአብሔርን መጠበቅ ቢኒ የእግዚአብሔር ዝም ብሎ እግዚአብሔርን መጠበቅ መታደል ነው። መልክ የእግዚአብሔር እዩ የእግዚአብሔርን ዝም ብሎ እግዚአብሔርን መጠበቅ መታደል ነው። እናንተ ሰዎች ምዕራፍ 3 ዕንባቆም መጽሐፍ 16 15 አንብባቸው። እስከ ስልክ አንብብ ችግር የለው። እናንተ ሰዎች አዱካቫራዳሽ ጋባሲዳባ ምን ይላል? ፈረሳቸውን በባህር በብዙ ውኆችም ላይ አስረግጠ እኔም ሰምቻለሁ። ልቤም ደነገጠብኝ። ከድምጹም የተነሳ ከንፈሮቼ ተንቀጠቀጡ። ከምኑ የተነሳ? ከድምጹም የተነሳ ምን የተንቀጠቀጠ? ከንፈሮቼም ተንቀጠቀጡ። እግዚአብሔር ከንፈሬን አንቀጠቀጠ ማለት ንግግሩን ሊቀይር መጣ። ሐሳቡን ሊቀይር መጣ። ዛሬ በዚህ ማለዳ የአንድ ሰው ንግግር ይቀየራል። የአንድ ሰው አገልግሎት ይቀየራል። እሺ መንቀጥቀጥም ወደ አጥንቶቼ ውስጥ ገባ። መንቀጥቀጥም ወደ አጥንቶቼ ውስጥ ገባ። በስፍራዬም ሆኜ ተናወጡ። ምን ሆኜ? በስፍራዬም ሆኜ ምን ሆንኩኝ? ተናወጡ። በስፍራችሁ ሆናችሁ እግዚአብሔር ድምጽ ሰምታችሁ እዛ ስፍራ ቆማችሁ እየተንገዳገዳችሁ ያላችሁ ዛሬ በዚህ ማለዳ አንድ መልእክት አለ። እግዚአብሔር አምላክ የእንደገና በር ይከፍትልሃል። አሜን። እሺ
መንቀጥቀጥም ወደ አጥንቶቼ ውስጥ ገባ። እሺ በስፍራዬ ሆኜ ተናወጥኩኝ። እሺ በሚያስጨንቁኝ ሕዝብ ላይም እስኪመጣ ድረስ የመከራን ቀን ዝም ብዬ እጠብቃለሁ። የምን ቀን? የመከራን ቀን ምን ብዬ እጠብቃለሁ? ዝም ብዬ እጠብቃለሁ። ሙሴ የመከራ ቀኑን ዝም፣ የችግሩን ቀን ዝም፣ እግዚአብሔር የሌለበት ቀን ዝም፣ ያልተሳካ ቀን ዝም፣ የእግዚአብሔር ዝምታ ቀን ዝም። ዛሬ እመኑ፣ የእግዚአብሔርን እየጠበቃችሁ ያላችሁ፣ በነውጥ ውስጥ ባለመሳካት ውስጥ ያላችሁ፣ ዛሬ ማለዳ እግዚአብሔር አምላክ እየሰባበረ ይመጣል። አሜን። ወይኔ እንደገና ይመጣል። በመከራ ውስጥ ሆኜ እጠብቃለሁ። ዝም ብዬ እጠብቃለሁ። ምን ውስጥ ሆኜ? የመከራን ቀን ዝም ብዬ እጠብቃለሁ። እፎለኩኝ። ለካ በመከራ ቀን እግዚአብሔር ይጠበቃል። ለካ የመከራ ቀን አማራጭ አይፈልግም። ለካ የመከራ ቀን ቢንዬ መውጫ በር አይፈልግም። ታውቃለህ? አዎ የሆነ የመከራ ቀን ላይ የችግር ቀን ላይ ታውቃለህ፣ የስኬት ቀን የነበሩ ሰዎች የመከራ ቀን ገሸሽ ነው የሚሉት። ቀጥል። ምንም እንኳን በለስ ባታፈራ። ምን አልከኝ? ምንም እንኳን በለስ ባታፈራ፣ እሺ፣ በወይን ሐረግ ፍሬ ባይገኝ፣ እሺ፣ የወይራ ስራም ቢጎድል፣ እርሾችም መብልን ባይሰጡ፣ እሺ፣ በጎችም ከበረቱ ቢጠፉ፣ ላሞችም በጋጣ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል። እኔ ግን በእግዚአብሔር ደስ ይለኛል። በመድኃኒቴ አምላክ ሐሴት አደርጋለሁ። ሳይሳካ ሐሴት አደርጋለሁ። ተበላሽቶ እያለ ሐሴት አደርጋለሁ። ውድቀት እያለ ሐሴት አደርጋለሁ። ዛቻ እያለ የሚያስፈራራው እያለ ዛሬ ሐሴት ለሚያደርግ ሰው፣ ምስጋና ላለ ሰው እግዚአብሔር እያንጎዳጎደ ወደ ቤታችሁ ይመጣል። ወይኔ ደጃችሁን እየከፈተ ይመጣል። ጨርሶ ጨብሴ እንደዚህ ይላል፣ ጌታ እግዚአብሔር ኃይሌ ነው። ምን አልከኝ? ጌታ እግዚአብሔር ኃይሌ ነው። ሳይናገር ኃይሌ ነው። ዝም ብሎ ኃይሌ ነው። ተበላሽቶ እያለ ኃይሌ ነው። እየሰደቡ ኃይሌ ነው። እየነቀፉ ኃይሌ ነው። ጉድጓድ እየቆፈሩ ኃይሌ ነው። ገደል ነው እያሉ አዋረድ ነው እያሉ አበቃለት እያሉ ዛሬ ማለዳ ጀዳት ያሶኮራን ያሳካ የአንድ ሰው ታሪክ ይቀየራል። የአንድ ሰው እንባ ይታበሳል። የአንድ ሰው እንቆቅልሽ ይፈታል። እሺ ጌታ እግዚአብሔር ኃይሌ ነው እና እግሮችን እንደዋላ እግሮች ያደርጋል። ከዛስ በከፍቶችም ላይ ያስኬደኛል። እንዴ እንዳበላሸ የሚያውቁ ሰዎች ፊት yes እውነት ኦፎል ታውቃለህ፣ ሰዎች መረጃ አላቸው፣ እግዚአብሔር ግን በር አለው። ባካችሁ እጆቻችሁን አንሱ። ሰዎች የያዙት ማስረጃ አላቸው፣ እግዚአብሔር ላንተ ግን መሻገሪያ በር አለው። አንድ ሰው አማኝ ሰው እጅ አንሳ። ከዛሬ ቀን ጀምሮ የማይዘጋ በር ይከፈትለታል። እንደገና እግዚአብሔር አገልግሎቱን ጠረን የሚቀይርለት ሰው አለ። እግዚአብሔር እይታውን የሚቀይርለት ሰው አለ። እግዚአብሔር በህይወቱ ላይ እንደገና በክብር የሚገለጥለት ሰው አለ። አንተ እግሮች አለ እንደ ዋላ እግሮች ያደርገዋቸዋል አለና በከፍታዎች ላይ እቺ ዋላ የምትባለው ጫካ አትፈልግም። ድንጋያማ ምድር ለመውጣት የማይመች ለመሄድ የማይመች የሆነ በቃ ለትኛም አውሬ የማይመች ለሷ ግን የሚመቻት መንገድ አለች። የሚከተሏት ይፈጠፈጣሉ እንጂ አያቆሟትም። አልገባህም። ሊበላት የሚፈልገው የትኛውም አውሬ እሷ በምትወጣበት ፍጥነት አይወጣም። እሷ እንደዚህ አይነት ድንጋይ ሌላው መንገድ ሲፈልግ ለሷ መንገድ ነው እና እቺ እንደዚህ ነው የምትሄደው። ውሃ ልጠጣ ስትል ነው የምትወርደው። ውሃ ከጠጣሽ በኋላ እንደዚህ ነው የምትሄደው። ጠላቶቿ ያዩዋታል እንጂ አያቆሟትም። ዛሬ ማለዳ ለአንድ ሰው መልእክት አለ። ከሳሽ እያየ ሟርተኛው እያየ ደካሚው እያየ አስማተኛው እያየ ቡታው እያየ ፈልፈላው እያለ ሊያጠፋ የሚፈልገው እያለ ከዛሬ ቀን ጀምሮ እግራችሁ ወደ ከፍታ ይፈጥናል። ወይኔ ህይወታችሁ ወደ ከፍታ ይፈጥናል።
እፎል አንድ ነገር ስሙኝ በደንብ እንድሰሙኝ እፈልጋለሁ ብቻ እግዚአብሔር ካንተ ጋር ይሁን ብቻ እግዚአብሔር ካንቺ ጋር ይሁን ብቻ እግዚአብሔር ቅባቱን ካንተ ላይ ያስቀምጥ ብቻ እግዚአብሔር ድምጹን ይስጥህ እናንተ ሰዎች ዛሬ አንድ ነገር ልንገራችሁ የተቆፈረው ጉርጓድ ለእናንተ ደረጃ ይሆናል አሉዳ ሃዳ ዛጋ ብራሃዳ ሺካ ብራሃዳ ሰከ ብራሃዳባ የተቆፈረው ጉርጓድ ለእናንተ ደረጃ ይሆናል የተማሰው ጉርጓድ ለእናንተ ከፍታ ይሆናል ሰዎች ያወሩት ሟርት ያወሩት ድግምት ያወሩት መተት በአንተ ላይ የተሰራ መሳሪያ በአንተ ላይ የታሰበ ሐሳብ በአንተ ላይ አይሰራም አይጸናም አላውቅም ዛሬ አንድ ሰው በአዲስ ክብር አንድ ሰው በአዲስ በረከት አንድ ሰው በአዲስ መንገድ ዛሬ አንድ ሰው በአዲስ ጎዳና ዛሬ አንድ ሰው በአዲስ ህይወት ዛሬ አንድ ሰው በአዲስ ክብር አው ትግሬ አንድ ሰው በአዲስ ክብር ዛሬ አንድ ሰው ወደ ከፍታ ይፈጥናል እፎል እሳይ እናንተ ሰዎች አንድ ነገር ስሙኝ ይው የሰዓት መበላሸት ስርዓትን አይቀይሮ የሰዓት መበላሸት ስርዓትን አይቀይሮ የኔ ማበላሸት የእግዚአብሔርን ስርዓት አይለውጦ አሜን የኔ ስተት እግዚአብሔርን ስተት ያደርገው አሜን የኔ ድካም እግዚአብሔርን ደካማ ያደርገው የኔ ማበላሸት እግዚአብሔርን ብልሹ ያደርገው ዛሬ ለአንድ ሰው ተነብያለሁ ጠላት አይኑ ያየ ደጅ ይከፈታ ጠላት አይኑ ያየ በር ይከፈታ አንድ ሰው ዘሎ ኢየሱስ